ፈተናው ደርሷል። ምናልባት ጥቂት ቀናት ወይም ሳምንታት ብቻ ነው የቀሩ። ክፍል ውስጥ ተቀምጠሃል፣ ደብተርህን ትከፍታለህ፣ ገጾቹን ታገላብጣለህ። ግን ምንም ነገር ወደ አእምሮ ሊገባ አልቻለም። ያነበብከው እያንዳንዱ መስመር ወዲያውኑ ይጠፋብሃል። ጭንቀት ሲጨምር ደግሞ ለ5 ደቂቃ ብቻ አእምሮዬን ላዝናና ብለህ ስልክህን ታነሳለህ። ቲክቶክ ወይም ቴሌግራም ላይ ገብተህ ማየት ትጀምራለህ። ግን የ5 ደቂቃ ወደ 1 ሰዓት፣ የ1 ሰዓት ወደ ሙሉ ቀን ይቀየራል። ፀሐይ ስትጠልቅና ቀኑ ሲያልቅ ስታየው ደግሞ የጸጸት ስሜት በውስጥህ ይነግሳል። ለምንድነው ማጥናት ያቃተኝ? ለምንድነው እንደዚህ ሰነፍ የሆንኩት ብለህ ራስህን ትጠይቃለህ። ይህ ስሜት ላንተ ብቻ የመጣ ከመሰለ ተሳስተሃል። አሁን በዚህ ሰዓት በሺዎች የሚቆጠሩ የኢትዮጵያ ተማሪዎች ልክ እንዳንተ በዚህ ጭንቀት ውስጥ እያለፉ ነው። ዛሬ በዚህ ቪዲዮ የምንነጋገረው ስለ ማጥናት ዘዴዎች ብቻ አይደለም። አእምሮ በዚህ ወሳኝ ሰዓት ለምን ማጥናት እንዳቃተው፣ ለምን ሽባ እንደሆነና ያንን ሰንሰለት ሰብረህ በእነዚህ ጥቂት ቀናት ውስጥ ውጤትህን እንዴት መቀየር እንደምትችል ተግባራዊ መፍትሄዎችን እናያለን። ቪዲዮውን እስከ መጨረሻው ተከታተል፣ ምክንያቱም ከዚህ ቪዲዮ በኋላ የምትነሳው የተለየ ሰው ሆነ ነው። ቪዲዮውን ከቻልክ ላይክ በማድረግ ጀምር። ክፍል 1 አእምሮህ ለምን እምቢ አለ ወይም ዘ ሳይኮሎጂካል ባሪየር። በመጀመሪያ ማወቅ ያለብን ነገር ቢኖር አንተ ሰነፍ አይደለህም። አእምሮህ የተፈጥሮ ህጉን እየተከተለ ስለሆነ ነው። ሳይንሱ እንደሚነግረን አእምሮአችን ሁልጊዜ ከባድ ስራን ይሸሻል፣ ቀላል ደስታን ይመርጣል። ማጥናት ከፍተኛ ጉልበትና ትኩረት የሚጠይቅ ከባድ ስራ ነው። ስልክ ላይ ቪዲዮ ማየት ግን ምንም ድካም የሌለው ቀላል ደስታ ነው። ስለዚህ ለማጥናት ስትሞክር አእምሮ ህመም ይሰማዋል። ያንን ህመም ለማስቀረት ደግሞ ወደ ስልክህ እንድትሄድ ይገፋፋል። ሁለተኛ ምክንያት የፍርሃት ሽባነት ወይም አናሊሲስ ፓራሊሲስ የምንለው ነው። ፈተናው ሲደርስ የሚበታተኑት መጽሐፍቶች፣ ሞጁሎችና ያመለጡህን ክፍሎች በአንድ ላይ ስታስባቸው ትደነግጣለህ። ተራራው በጣም ትልቅ ስለሚሆንብህ የትኛው ጋር ልጀምር ብለህ ትጨነቃለህ። ያ ጭንቀት ደግሞ ምንም ሳታጠና እንድትቀመጥ ያደርጋል። እዚህ ጋር አንድ ትልቅ ሚስጥር ልንገር። ትልቁን ተራራ ማየት አቁም። ዛሬ መውጣት ያለብህን አንድ እርምጃ ብቻ አይ። ሙሉ መጽሐፉን ለመጨረስ አታስብ። አሁን የምታነባት አንድ ገጽ ላይ ብቻ ትኩረትህን ስጥ። ክፍል 2 ዲሲፕሊን። የፈተና ሰሞን ልታከብሯቸው የሚገቡ 3 መሰረታዊ የዲሲፕሊን ህጎች አሉ። በፈተና ሰሞን ሞቲቬሽን ወይም የተነሳሽነት ስሜት አይሰራም። ምክንያቱም ስሜት ተለዋጭ ነው። ዛሬ ደስ ሊል ይችላል፣ ነገ ግን ሊደብር ይችላል። ፈተና ግን ያንተን ስሜት አይጠብቅም። ስለዚህ አሁን የሚያስፈልግህ 3 መሰረታዊ የዲሲፕሊን ህጎች አሉ። አንደኛ የ5 ሰከንድ ህግ። ለማጥናት ስታስብ አእምሮህ ሰበብ መደርደር ከመጀመሩ በፊት ወደ ስራ መግባት አለብህ። አልጋ ላይ ሆነህ ልነሳ ወይስ ልተኛ ብለህ ባሰብክበት ቅጽበት በአእምሮ ከ1 እስከ 5 ቁጥርና በፍጥነት ካልጋ ላይ ተነስተህ ወደምታጠናበት ጠረጴዛ ወይም ወንበር ተጓዝ። አእምሮህ ደክሞኛል፣ ነገ አጠናለሁ የሚል ሰበብ እንዲፈጠር እድል አትስጠው። ሁለተኛ ዲጂታል ዲሲፕሊን ወይም በአማርኛው ዲጂታል ጾም ልንለው እንችላለን። ይህንን በደንብ ስመን። አሁን ባለው ሁኔታ ስልክህና የሶሻል ሚዲያ አካውንቶችህ ያንተ ትልቁ ጠላቶች ናቸው። የምታጠናበት ክፍል ውስጥ ስልክ ካለ ማጥናት አትችልም። ስልክ ሳይለንት ቢሆን እንኳን አጠገብህ ከተቀመጠ አእምሮ ወደ በየደቂቃው ወደሱ ይሳባል። ዲሲፕሊን ማለት ስልክህን አጥፍተህ ሌላ ክፍል ማስቀመጥ ወይም ለቤተሰብ አሊያም ለጓደኛ አደራ መስጠት ነው። ፈተናው እስኪያልቅ ድረስ የቲክቶክ እና የቴሌግራም ጾም መጾም አለብህ። ሶስተኛ የ10 ደቂቃ ማታለያ ዘዴ ልንለው እንችላለን። አእምሮህን ቀኑን ሙሉ ላጠና ነው ብለህ ስትነግረው ይደነግጣል፣ ይሰለቻል። በምትኩ አእምሮህን እንዲህ ብለህ አታለው፣ ለ10 ደቂቃ ያህል ብቻ አጠናለሁ፣ ከዚያ በኋላ ካልፈለኩ አቆማለሁ። ይህንን ስታደርግ የማጥናቱ ከባድነት ይቀላል። የሚገርመው ግን አንዴ መጽሐፉን ከፍተህ 10 ደቂቃ ካነበብክ በኋላ አእምሮህ ይለምደዋል። ከዚያ በኋላ ለሰዓታት መቀጠል ብርቅ አይሆንብህም። ትልቁ አስቸጋሪ ነገር መጀመሩ ላይ ብቻ ነው። ክፍል 3 ለፈተና ሰሞን የሚሆኑ 3 ውጤታማ የአጠናን ዘዴዎች። ሰዓቱ አጭር ስለሆነ አሁን የተለመደውን የድሮ የአጠናን ዘዴ መጠቀም አንችልም። ሙሉ መጽሐፍ ቃል በቃል ለማንበብ መሞከር ጊዜ ማጥፋት ነው። አሁን የምንጠቀምባቸው ብልሃት የተሞላባቸው 3 የጥናት ስልቶችን እንመልከት። አንደኛ አክቲቭ ሪኮል የምንለው ነው። ብዙ ጊዜ ተማሪዎች የሚያደርጉት ስህተት አንድን ማስታወሻ ደጋግሞ ማንበብ ነው። ይህ ተግባር ደግሞ ፓሲቭ ለርኒንግ ይባላል። አእምሮህን አያሰራም። በምትኩ አንድን ገጽ አብበህ ስትጨርስ ደብተሩን ዝጋው። ከዚያ ምን ተረዳው ብለህ ያነበብከውን ነገር ለራስህ በገዛ ቃል ለማስረዳት ሞክር። ልክ ለሌላ ሰው እንደምታስረዳ አድርገህ ድምፅህን አውጥተህ ተናገር። አእምሮ መረጃውን ለማውጣት ሲታገል ነገሩ በደንብ ይቀረጽ። ሁለተኛ የቆዩ ፈተናዎችንና ጥያቄዎችን መስራት። በኢትዮጵያ የትምህርት ስርዓት ውስጥ ትልቁ ሚስጥር የቆዩ የብሔራዊ ወይም ደግሞ የዩኒቨርሲቲ ዲፓርትመንቶች የሚያዘጋጇቸውን ጥያቄዎችና ፈተናዎችን መስራት ነው። መጽሐፍ ብቻ ከምታነብ ይልቅ ጥያቄዎችን ስትሰራ መምህራን ወይም የፈተና አውጪዎች ጥያቄዎች ከየትኛው አንግል እንደሚመጡ ትረዳለህ። የተሳሳቱ ጥያቄዎች ካሉ ደግሞ ከመጽሐፉ ላይ ስታይ ትምህርቱ በፍጥነት ጭንቅላት ውስጥ እንዲገባ ይረዳሃል። ሶስተኛ ፖሞዶሮ ቴክኒክ የምንለው ነው። ሰዓታትን ሙሉ ያለ እረፍት ለማጥናት አትሞክር። አእምሮ ከ40 ወይም ከ50 ደቂቃ በላይ ማተኮር አይችልም።
ስለዚህ 50 ደቂቃ ሙሉ ትኩረትህን ሰጥተህ አጥና። ከዚያም 10 ደቂቃ እረፍት ውሰድ። ነገር ግን በእነዚህ 10 ደቂቃዎች ውስጥ በፍጹም ስልክ እንዳትነካ። ወጣ ብለህ ውሃ ጠጣ፣ አየር ተንፍስ፣ ወይም አካልህን እያንቀሳቀስክ ለመዝናናት ሞክር። ይህ አእምሮህ ያጠናውን ነገር እንዲያደራጅ ጊዜ ይሰጠዋል። ክፍል 4 የጭንቀት አያያዝና የእንቅልፍ ሚስጥር። በፈተና ሰሞን ተማሪዎች የሚሰሩት ትልቁ ስህተት እንቅልፍን ማጣት ነው። ሌሊቱን ሙሉ እያጠናው አድራለሁ ብለህ ስታስብ ውጤታማ የሆንክ ይመስላል። ነገር ግን ሳይንሱ እንደሚለው አእምሮህ ያጠናውን ነገር በቋሚነት ሴቭ የሚያደርገውና የሚያደራጀው በመተኛበት ሰዓት ነው። ካልተኛ ጠዋት ፈተና ወረቀት ላይ ስትቀመጥ አእምሮ ይዝላል፣ የተማርከውን ነገር ማስታወስ ያቅተዋል። ስለዚህ ምንም ቢፈጠር ቢያንስ ከ6 እስከ 7 ሰዓት መተኛትህን እርግጠኛ ሁን። እንቅልፍ ማጣት የዲሲፕሊን መግለጫ ሳይሆን የድካም ስሜት ማምጫ ነው። ሌላው ጭንቀት ነው። በወድቅስ፣ ፈተናው ቢከብደኝስ፣ ቤተሰቦች ምን ይሉኛል የሚሉ ሀሳቦች አእምሮህን እንዲወሩት አትፍቀድ። ጭንቀት ለአሁኑ ሰዓት ምንም መፍትሄ አይሰጥህም። ይልቁንም ያለህን አነስተኛ ጉልበት ይበለዋል። አሁን ባለው ሰዓት በአንተ ቁጥጥር ስር ያለው ነገር አንድ ነገር ብቻ ነው። እሱም አሁን የምታደርገው ጥረት ነው። ስለ ውጤት ለጊዜው ተወውና ስለ ሂደቱ ብቻ አስብ። ይህንን ቪዲዮ የምትመለከቱ የቻናላችን ቤተሰቦች ምናልባት ባለፉት ወራት በአግባቡ አላጠናችሁ ይሆናል፣ ጊዜያችሁንም አባክናችሁ ይሆናል። ያንን መቀየር አትችሉ። ነገር ግን ካላችሁበት ሰዓት ጀምሮ እስከ ፈተናው ቀን ድረስ ያለውን ጊዜ እንዴት እንደምትጠቀሙበት ሙሉ በሙሉ በእናንተ እጅ ላይ ነው። ዛሬ የምታሳዩት የጥቂት ቀናት ዲሲፕሊን የነገ ኩራታችሁ ይሆናል። ፈተና ያልፋል፣ ውጤቱ ግን አብሯችሁ ይቀጥላል። ዛሬ ለስልክና ለስንፍና እምቢ ካላችሁ ነገ ውጤታችሁ ሲመጣ ፈገግ ትላላችሁ። ይህ ቪዲዮ እንዳበቃ በቀጥታ ዩቲዩባችሁን ዝጉት፣ ስልካችሁን አጥፉና ሌላ ክፍል አስቀምጡት። ደብተራችሁን ክፈቱና የመጀመሪያውን 10 ደቂቃ ማጥናት ጀምሩ። እርግጠኛ ነኝ ታሳኩታላችሁ። እስካሁን ይህን ቪዲዮ ከተመለከታችሁ ቪዲዮውን ወዳችሁታል ማለት ነው። ላይክ ማድረግ አትርሱ። እንዲሁም ሌሎች ቪዲዮ ስንለቅ እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቷን መጫንም አትርሱ። መልካም የፈተና ወቅት ይሁንላችሁ። በሌላ ቪዲዮዎች እስከምንገናኝ ቸር ቆዩ።